ሰላም ጤና ይስጥልኝ ውድ የአዲስ ዜና ተከታታዮቻችን፣ ይህ የዕለተ ቅዳሜ ጥንቅራችን ነው። ከሁሉ አስቀድመን ከልብ የከበረ ሰላምታችንን ከያላችሁበት ይድረሳችሁ እያለን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎችን ጠቁማችሁ። በአማራ ክልል የሀገራዊ ምክክር የአጀንዳ ማሰባሰብ ምዕራፍ ማስጀመሪያ ስነ ስርዓት መካሄድ ጀመረ። 416 ትምህርት ቤቶች ከቁጥጥር ውጭ ናቸው ሲል የትግራይ ክልል ትምህርት ቢሮ አስታወቀ። ዛሬም በኦሮሚያ ክልል የሰዎች መታገት መቀጠሉን ይዘነዋል። ፑቲን አቋማቸውን እንዲያሳውቁ አሜሪካ ጠይቃለች። ይህንንም በዝርዝር ይዘናል። አብራችሁን እንድትቆዩ የድጋሚ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቀዳሚው ዜና አልፋለሁ። በአማራ ክልል የሀገራዊ ምክክር የአጀንዳ ማሰባሰብ ምዕራፍ ማስጀመሪያ ስነ ስርዓት መካሄድ ጀመረ። ከ6000 በላይ የአማራ ክልል ህዝብ ተወካዮች የተገኙበት በአማራ ክልል የሀገራዊ ምክክር የአጀንዳ ማሰባሰብ የምክክር ምዕራፍ ማስጀመሪያ ስነ ስርዓት በባህር ዳር መካሄድ ጀመረ። በመርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም ምክክር ወሳኝ መሆኑን ገልጸው ከዚህ ቀን ጀምሮ በኢትዮጵያ በየትኛውም ግዛት የሰው ደም መፍሰስ ማቆም አለበት ብለዋል። እናቶች የሚያለቅሱበት፣ ወላጆች ልጅ አልባ የሚሆኑበት ዘመን ማብቃት እንዳለበትም ተናግረዋል። በመነጋገር አዲስ የፖለቲካ ስርዓት ማዋለድ እንችላለን ነው ያሉት። የኢትዮጵያ ሀገራዊ ምክክር ኮሚሽን የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ የሚያካሄደው ከዛሬ መጋቢት 27 ቀን ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም ድረስ ነው። ኮሚሽነር መላኩ ትናንት በሰጡት መግለጫ እንደተናገሩት ባለፉት ጊዜያት በክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው የምክክር መርሃ ግብሮች ተከናውነዋል። በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በመጀመሪያዎቹ 4 ቀናት ውይይት በማድረግ ክልላዊና አህጉራዊ ፋይዳ ያላቸውን አጀንዳዎች ይለያሉ ብለዋል። ተመራጭ የህብረተሰብ ወኪሎችን ጨምሮ የመንግስት የፖለቲካ ፓርቲዎች፣ የተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማህበራት ወኪሎች በአጀንዳዎቻቸው ላይ በመወያየት ክልላዊና አህጉራዊ ፋይዳ ያላቸውን አጀንዳዎች አጠናክረው ለኮሚሽኑ የሚያስረክቡ መሆኑን ገልጸዋል። 416 ትምህርት ቤቶች ከቁጥጥር ውጭ ናቸው ሲል የትግራይ ክልል ትምህርት ቢሮ አስታወቀ። ቢሮው ከ1.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አልተመለሱም ብሏል። ይህ የተባለው የትግራይ ክልል ትምህርት ቢሮ ኃላፊው ዶክተር ኪሮስ የ9 ወራት የሥራ አፈጻጸም በተመለከተ ከመስኩ አመራሮች ጋር በመቀሌ ከተማ ባካሄዱት ውይይት ሲሆን ዶክተር ኪሮስ የትግራይ የትምህርት ስርዓት በአንድ በኩል ከደረሰበት ውድመት ለማገገም በሌላ በኩል ደግሞ በሀገር አቀፍ ደረጃ ተግባራዊ እየተገበረ ያለውን የትምህርት ፖሊሲ ለመተግበር በሚል በቅርቃር ውስጥ ይገኛል ብለዋል። በምዕራብ ትግራይ ኢሮብ፣ ጎሎ ማዕዳ፣ ራያ አላማጣ፣ እገላ፣ ጸለምቲና በዲማ የሚገኙ 416 ትምህርት ቤቶች ከቢሮው ቁጥጥር ውጪ ናቸው ያሉት ኃላፊው 1.3 ሚሊዮን ተማሪዎች በትምህርት ቤት ተገኝተው ትምህርታቸውን እየተከታተሉ ሲሆን ከ1.2 ሚሊዮን በላይ የሚሆኑት ግን አሁንም ወደ ትምህርት ቤት ተመልሰው ትምህርታቸውን መከታተል እንዳልቻሉ ተናግረዋል። በኦሮሚያ ክልል ዛሬ በ27/07/2017 ዓ.ም ከጓጮና ቱሉ ሚልኪ መካከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይት ተሳፋሪ ህይወቱ ማለፉን ተሰምቷል። በዚህ አካባቢ በቅርቡ አንድ አውቶቡስ ሙሉ ተሳፋሪ ታፍኖ ተወስዶ ለአንድ ሰው እስከ 1.5 ሚሊዮን ብር እንዲከፍሉ መጠየቃቸው ይታወሳል። ፑቲን አቋማቸውን እንዲያሳውቁ አሜሪካ ጠየቀች። ፕሬዝዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናገሩ። ፑቲን ለዩክሬን ጦርነት ሰላማዊ እልብታ ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግሯል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራስልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያ እና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት
በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚመክሩበት በዚህ ወቅት ሩሲያ እና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረባቸውን የ30 ቀናት የተኩስ አቁም ዩክሬን ስትቀበል፣ ሩሲያ በበኩሏ እስካሁን ውሳኔዋን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈረማቸውን ዋይት ሃውስ አረጋግጧል። ተመልካቾቻችን ለዛሬ የያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።